ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ የካሳ ጥያቄ ያነሱ። ኢራን እስካሁን በብዙ ግጭቶች ውስጥ ለገደለቻቸው ሰዎች ሁሉ ካሳ እንድትከፍል አሜሪካ ትፈልጋለች፣ ትጠይቃለች ብለዋል። ትራምፕ የካሳ ጥያቄውን ያቀረቡት ኢራን በፈረንጅ ከፌብርዋሪ 28 በኢትዮጵያ ከየካቲት 21 ቀን ጀምሮም አሜሪካና እስራኤል ተጣምረው አደረሱብኝ ላለችው የሰውና የንብረት የትየሌሌ ጉዳት ልካስ በማለት ላቀረበችው ጥያቄ ማርከሻ ወይም አፍ ማዘጊያ ነው። ተንታኞች ፕሬዚደንት ዶናልድ ትራምፕ የካሳ ጥያቄያቸው ቀልዳቸው ካልሆነና የምራቸውን ከሆነ ሁሉ ነገር ዘሩ ቀለጠ ማለት ነው ይላሉ። ምክንያቱም ከቶውንም የታጎለና የታመመ የሆነውን የድርድር ሂደት ሌላ ላልጋ ቁራኛ የሚዳርግ ጠንቅ ይሆንበታልና። ፕሬዚደንት ትራምፕ ውስጡን ለቄስ በሆነ የአደባባይ አኳኋናቸው ከሆነም ያሉበት ሁኔታ መልካምና ምንም ችግር የሌለበት ከመሆኑ የተነሳ ሁሉን ነገር እርፍ ብለው በትዕግሥት ለመጠበቅና ለማየት መዘጋጀታቸውን አውጀዋል። በባህር ከበባቸው እስላማዊት ሪፐብሊክ ኢራን በየቀኑ $5 ሚሊዮን ትደማለች። ትራምፕ እንደሚያዩት ኢራን በጦርነቱ ጥርሷ ረግፏል። የኢኮኖሚ ዕቀባውና ከበባው ጉሮሯን ፈጥርቆ ይዞታል። አማካሪዎቻቸውም ወጥተው አሜሪካ ድርድሩን ካሁን በኋላ በዝቅተኛ ደረጃና በግማሽ ልብ ብቻ የምታየው መሆኗን እንዲያሳውቁ አሰማርቷል። የፕሬዝደንቱ አማካሪዎች ከዚህም ሌላም በኢራን አማካሪዎች መካከል ክፍፍል ተፈጥሯል፣ የዘለገ ዝምታም ክፍፍሉን ያባብሰዋል ይላሉ። የትራምፕ ተቺዎች ግን ይህ ጦርነት ባደረሰባቸው ፖለቲካዊ ጉዳት የተነሳም ፕሬዚደንት ትራምፕ መውጫ ቀዳዳ ፍለጋ ላይ ናቸው። ለዚህም ነው ይላሉ ሲያብራሩ፣ ለዚህም ነው የተዳፈነውን እሳት ማርገብገብ ያልፈለጉት፣ ያቺን መሽሎኪያ ቀዳዳ ሊዘጋባቸው ስለሚችል ይላሉ። ብዙዎቹ ታዛቢዎች ቀልድ ይሁን ምር መጨበጥ ያልቻሉት የፕሬዚደንት ዶናልድ ትራምፕ የደም ካሳ ጥያቄ ኢራን በሊባኖስ፣ በሶሪያ፣ በየመንና በጋዛ ሕዝቦች ላይ ላደረሰችው ሞትና ውድመት ነው ብለዋል። ኢራን፣ አሜሪካና እስራኤል ከፌብርዋሪ 28 ወይም በእኛ የካቲት 21 ቀን ጀምሮ መደዳ ለ38 ቀናት ባካሄዱባት ድብደባ የደረሰባት ውድመት ከ270 እስከ 500 ቢሊዮን ዶላር ይገመታል። ኢራን በዚህ ባሳለፍነው ሳምንት መጨረሻ ላይ የካሳውን ነገር ትኩስ ጉዳይ አድርጋ ማቅረቧ ትራምፕን ሸክኳቸዋል። በማኅበራዊ ገጻቸው ሲጽፉም እንዲህማ ከሆነ እንግዲያውስ እኔም ከኢራን ካሳ እየጠየቅኩ ነው። በብዙ ግጭቶቻቸውና በየመንገድ ዳሩ ባጠመዷቸው ፈንጂዎች ለገደሏቸውና ክፉኛ ላቆሰላቸው ሁሉ በየመን ዳርቻ ላይ ሳለች በተመታችው ዩኤስኤስ ኮድ የጦር መርከብ ላይ ለተገደሉ አሜሪካውያን ቤተሰቦችና ሌሎች በውጊያ ላይ ላለቁ ሰዎች ሁሉ የደም ካሳ እጠይቃለሁ ብለዋል።
ትራምፕ አያይዘውም ኢራን ባለፉት 50 ዓመታት አደባባይ ላይ ለፈጀቻቸው ተቃዋሚዎች ቤተሰቦችና ባለፉት 5 ወራት ብቻ ለፈጀቻቸው 52,000 ዜጎች ትካስ ብለዋል። አያይዘውም በወደፊት ማንኛውም ድርድር ላይ ተወካዮቻቸው ይህን የአሜሪካ የካሳ ጥያቄ እንዲያካትቱ ማዘዛቸውንም ገልጸዋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የሆርሙዝ ሰርጥን እንደገና ማስከፈት ላይ ያተኮሩት ኢራንን የኒውክሌር እጀታውን ለማስጣል ነው ሲሉ የገቡበትን ጦርነት ያለ አንዳች የኒውክሌር ስምምነት ድል አውጀው ለመገላገል እየጣሉ ያሉት መሠረት ነው ሲል ዘ ዎል ስትሪት ጆርናል ዘገበ። ጋዜጣው በትናንት እትሞ የአሜሪካ ባለሥልጣኖችን ጠቅሶ እንደገለጸው ትራምፕ የሆርሙዝ ሰርጥን እንደገና ካስከፈቱ በኋላ እነሆ ተልኳችን ተፈጸመ ብለው ድል በማወጅ ሊወጡ አቅደዋል። መጥፎነቱ አክራሪዎቹ የኢራን እስላማዊ አብዮታዊ ዘብ ኮር አባላት ይችንም ድል በቶሎ አግኝተው እንዳይገላገሉም ቅድመ ሁኔታ እየደረደሩባቸው ነው። አብዮታዊ ዘቡ የደረደራቸው ቅድመ ሁኔታዎች ዶናልድ ትራምፕ ኃያሏ አብርሃም ሊንከን አውሮፕላን ተሸካሚ የኃይል የክብርና የኩራት የብረት ደሴት ጦር መርከባቸው ላይ የቅሌት የውርደትና የምርኮ ስምምነት የማስፈረም ያክል ነው። የመተላለፊያ በሩ ግራና ቀኝ ባለዳርቻዎቹ ኢራንና ኦማን እንዴት እናስተዳድረው መተላለፊያውን በሚለው ላይ የስምምነት ጫፍ ቢደርሱም ወይም ደርሰናል እያሉ ነው። አብዮታዊ ዘቡ ግን የሆርሙዝ መተላለፊያ ይከፈታል ማለት አይደለም ሲል ያስገነዝባል። ትራምፕ መተላለፊያው ተከፍቶ ማየት ከፈለጉም አንደኛ የውሃ ከበባና ዕቀባቸውን መጀመሪያ ያነሳሉ። ሁለተኛ ጦር ኃይሎቻቸውንና የጦር መሣሪያዎቻቸውን በሙሉ ከክልሉ በማውጣት ጦርነቱን በቋሚነት መቋጨት አለባቸው ይላል ከብዙ በጥቂቱ። በዎል ስትሪት ጆርናል የተጠቀሱ አንድ የዋይት ሃውስ ባለሥልጣን እንዳሉት ዋሽንግተን ኢራን ላይ ያቀደችውን ወታደራዊ ኢላማ ሁሉ አሳክታለች። አሁን ያተኮረችው አሜሪካም የተዘጋውን የሆርሙዝ ሰርጥ ማስከፈቱ ላይ ነው። ይህ ከሆነና በኢራን የኒውክሌር ፕሮግራም ላይ የተለየ ግስጋሴ ካልታየም ትራምፕ አሁን ያለው የተኩስ አቁም እንዲቀጥልና የአሜሪካ የባህር ክበባ እንዲነሳ ያደርጋሉ። ይህ በእንዲህ እንዳለ ነው እንግዲህ እስላማዊ አብዮታዊ ዘቡም በትናንትናው ዕለት አሜሪካ በጦርነቱ ላደረሰችው ውድመት ካሳ መክፈልን ጨምሮ ቅድመ ሁኔታችን ሁሉ አሜን ብላ ተቀብላ ሳትፈጽም በስተቀረ ሆርሙዝ ሰርጥ ዳግም አይከፈትም ያለው። አብዮታዊ ዘቡ ስትር ብሎ እንዳስገነዘበው ካሁን በኋላ ሆርሙዝ ሰርጥ የውሃ መተላለፊያ ብቻ አይደለም፣ ዋናው የጦር ሜዳ እንጂ። ኢሳያስ፣ በአንተ ጥያቄ ልነሳ፣ ምክንያቱም ዜናው ሁሉን ነገር ይናገራል። ዶናልድ ትራምፕ ያለ ኒውክሌር ስምምነት ድል አውጀው ሆርሙዝን አስከፍተው ጦርነቱን መቋጨት ይፈልጋሉ ነው የሚለው ዓለም። ዶናልድ ትራምፕ ካሁን ቀደም ኢራን ለምታጠፋቸው ጥፋቶች በሙሉ በአሜሪካ ውስጥ ካለው ከተከማቸው ገንዘቧ ላይ ጥቃት ለተፈጸመባቸው ሆርሙዝ አካባቢ ላሉ ሀገራት እንደምትሰጥ ተናግራ ነበረ። አሁን ደግሞ ለኢራን ላደረሰችው በደል አሜሪካ ካሳ እንደምትጠይቅ ማስቀመጣቸው አዲስ ነገር እንደሆነ አድርጎ ማየት ይቻላል ወይ? አዎ፣ እንግዲህ ተንታኞችም ያሉት ቀልዳቸውን ነው ምራቸው የሚለውን መለየት አልቻልንም ነው የሚሉት። ያው የምራቸውን ከሆነ ግን በአጠቃላይ ይሄ የቀዘቀዘ ድርድር ቶታሊ የመነሳት እድሉን የሚዘጋ ችግር ነው የሚሉት። እንዳልከው ኢራን ለምታደርሰው ጉዳት በማዕቀብ ከተያዘው ገንዘብ
ይከፈላል ብለው ነበር። እስካሁን በተግባር የተፈጸመበት አጋጣሚ የለም። አስታወስከኝ። እንደውም ኢራን ያቀረበችው ቅድመ ሁኔታ አንዱ የሆርሙዝ ሰርጥ እንዲከፈት ዶናልድ ትራምፕ የሚያልሙ ከሆነ እስካሁን በማዕቀብ የተያዘባት እስከ 120 አንዳንዶች እስከ 160 ቢሊዮን ዶላር ይሉታል በቁጥቁጥ ሳይሆን በአንድ ጊዜ ከተለቀቀላት ብቻ ነው የሚልም ቅድመ ሁኔታ አለ። ኢሳያስ፣ ይሄ ማለት ዓለም ከአሁን ቀደም የነበረ ጥያቄ እንደሆነ ከወዲሁ ማረጋገጥ ይቻላል። ይሁን እንጂ በሌላ መልኩ ደግሞ ኢራን አሁንም ሆርሙዝ ሰርጥን ያለመልቀቅ ፍላጎቷ እንደተጠበቀ አይደለም ወይ? ወይም ለድርድር የምታቀርባቸው ሐሳቦች በአሜሪካ ምን ያህል ተቀባይነት ሊኖረው ይችላል? ዶናልድ ትራምፕ ይህንን ሐሳብ ያከብሩታል ወይ? ይገዙታል ወይ? በመጀመሪያ ደረጃ የተፈረመው ያልተግባብቶ ስምምነት ላይ እንኳ ኢራን በጠቅላላ ወደ 24 ቢሊዮን ዶላር ነው ከዚህ በማዕቀብ ከተያዘው ገንዘብ እንዲለቀቅላት የታቀደው መጀመሪያ ላይ ማለት ነው። ያውም እሱም መጀመሪያ ግማሹ ከዛ በኋላ በ60 ቀን ውስጥ ደግሞ እንዲሁ የሚለቀቅ የሚል ነው። በአጠቃላይ የተያዘባት ከ100 እስከ 160 ቢሊዮን ዶላር ያለው የሚለቀቀው አጠቃላይ በተስማሙ ስምምነት መሰረት ከዚህ በኋላ ወደ ኒውክሊየር ፕሮግራሟ እንደማትመለስ ያ የፈረደበት 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም እሱም እንግዲህ ኢራን በስምምነቱ ላይ ኢራን አሟምታ በርዛና ከልሳ እነዚህ ሁሉ ፍጻሜዎች ከተገኙና ከተጠናቀቁ በኋላ ከዛ በኋላ ከአጠቃላይ ማዕቀብ መቆም ጋር አብሮ የሚታይ እንደሆነ ነው የሚገልጸው። አሁን ኢራኖች የዚህ ያልተግባብቶም ስምምነቱን ጉዳይ ወደዛ ጥለው ሆርሙዝ ሰርጥ አሁን ዝግ ነው አይደለም። የኢራን እየቀነደሸች እየጣለች ነው። በዛ ከእሷ ውሳኔና መመሪያ ውጭ ለመንቀሳቀስ የሚሞክሩትን የቅርቡ የተባበሩት አረብ ኤሚሬትስ አንዱ ነው። ስለዚህ አሁን ኢራን ምንድን ነው ያለችው? ኦልሞስት ቆሟል። አሁን ሆርሙዝ ሰርጥ እሱ እንዲከፈት ብቻ ይሄ በመግባቢያ ስምምነቱ አይደለም የማወራ መተላለፊያ ሰርጡ እንደገና እንዲከፈት አሜሪካ በኢራን ወደቦች ላይ የጣለችውን ከበባ ማንሳት አለባት። አንድ የጦር ኃይሏንና የጦር መገልገያ መሳሪያዎቿን የመርከቡን ሁሉ ምናምን ከዚህ ቦታ በማንሳት ጦርነቱ ማብቃትና መቋጨቱን ማወጅ አለባት። ሁለት እንደገና በጦርነቱ ምክንያት ኢራን ላይ ለደረሰው ሞትና ጉዳት በአጠቃላይ ካሳ መክፈል አለባት በአንድ ጊዜ። እና አሁን በመጨረሻ ደግሞ ይሄ በማዕቀብ የታሰረ ከ100 እስከ 160 ቢሊዮን ዶላሯን በአንድ ጊዜ መለቀቅ አለበት። ይሄ ብቻ ከሆነ ሆርሙዝ ሰርጥ ይከፈታል፣ አለበለዚያ በሆርሙዝ ሰርጥ ላይ እንፋለማለን የሚል ነው። እንግዲህ ዶናልድ ትራምፕ ሆርሙዝ ሰርጥን አስከፍተው እኖ ሚሽን አኮምፕሊሽድ ብለው ሹልክ ለማለት እንኳ የማይቻል እያደረገችባቸው ነው። ኢራን የኒውክሌር ጉዳዩ እንዳለ ትተውት ማለት ነው። እንደዛ ነው ዜና የሚያመልክተው። ዓለም እንግዲህ የዶናልድ ትራምፕ መሰረታዊ ሐሳብ ከሚባሉት ነገሮች አንዱ ኒኩለሩን ከኢራን እጅ ማውጣት ነው። ከተቻለ ማውጣትና ወደ አሜሪካ መውሰድ። በአሁኑ ግን የድርድር ሐሳብ ኒኩለር አልተነሳም። ኒኩለሩ ሳይነሳ ኢራን የማምረት ሐሳቧን ሳትቀይር ድርድሩን ሊያካሂዱ ዶናልድ ትራምፕ ወስነዋል ማለት ይቻላል። ዎል ስትሪት ጆርናል እየነገረን ያለው የዋይት ሀውስ ባለሥልጣኖችን ጭምር ጠቅሰው በመጀመሪያ ጦርነት ውስጥ የገቡት ዶናልድ ትራምፕ ኢራን ኒውክሌር ከምትይዝ በሞት ይሻለኛል ብሎ ነው እና እንደውም ዋነኛው የጦርነቱ ዓላማ ያደረጉት እስራኤል እንደምትፈልገው የሚሳኤሉንና የተጋትሮ ሰራዳውን ሁሉ ትተውት አንድና አንድ ሆኖ የተነሳው የኒውክሌር መሳሪያ እንዳትጨብጥ
እና እሱ ላይ ከኒውክሌር ጨዋታ ሙሉ በሙሉ የሚያወጣ ስምምነት ለመፈጸም ነው የገቡት ጦርነት ውስጥ። አሁን ሆርሙዝ ሰርጥ ቢከፈትላቸው እሱን እንደ ድል ቆጥረው የኒውክሌሩን ጉዳይ የራሱ ጉዳይ ብለው ይወጣሉ እኮ ነው የሚለው። ድሉን አውጀው በቃ ኢራን ጠርሷ ረግፏል፣ ከዚህ በላይ ብናደርጋት ነገር የለም ብለው ለመውጣት ነው ያቀዱት ነው የሚለው እኮ ዜናው። ይሄ ነው። ሁለተኛው ነገር ዶናልድ ትራምፕ በሌላ በኩል ደግሞ የሚናገሩት የነዳጅ ዋጋውም ይህን ያህል አይደለም፣ የሚያሳስበኝም የፖለቲካ ችግር የኢኮኖሚ ቀውስም የለብኝም፣ ስለዚህ በየቀኑ $500 ሚሊዮን የምታጣው ኢራን ችግሩ እየመዘመዛት ነው፣ ስለዚህ መጨረሻ ላይ ፍርክርኳ ይወጣል፣ በእሷ ይብሳል፣ በእኔ አይብስም፣ ስለዚህ በእርጋታ እጠብቃለሁ እና የመጨረሻውን ድል እቀዳጃለሁ ነው የሚሉት በአደባባይ። እና ይሄ ነው እንግዲህ ኢሳያስ ዓለም ይሄንን አካሄድ እስራኤል ትቀበለዋለች ወይ? እንግዲህ አሁን በጋዜጣ ዘገባ ደረጃ ነው ዶናልድ ትራምፕ የኒውክሌሩን ነገር ምን ተደየ ብለው ሆርሙዝ ሰርጥን አስከፍተው የሚሄዱ ከሆነ የእስራኤል ጠቅላይ ሚኒስትር ኔታንያሁ በተደጋጋሚ ያሉት እኔ የእስራኤል ጠቅላይ ሚኒስትር እስከሆንኩ ድረስ በማናቸውም ጊዜ ብቻዋን ራሷ እስራኤል ኢራንን የኒውክሌር ፕሮግራሟን እንዳታንሰራራ ኒውክሌርን የማስጣል ፕሮግራሟን ትቀጥላለች ነው ያሉት። ነገር ግን አሁን ምንድን ነው እስቲ መጀመሪያ የሆርሙዝ ሰርጥ ይከፈት ብለን ብንጠይቅ ነው የሚሻለው። አሁን ኢራኖች እያቀረቡ ያለውን ቅድመ ሁኔታ አሜሪካ ልትፈጽም የምትችልበት ዜሮ ቻንስ ነው፣ ምንም እድል የለውም። ምናልባት አሜሪካ አሁን በዜናው ላይ እንደሰማኸው የባህር ከበባውን ልታነሳ ትችላለች እና ተኩስ አቁሙን አራዝማ ልትወ ትችላለች። ይህ በሌላ አነጋገር ጦርነቱን ማቀዝቀዝ ነው፣ ጦርነቱን ወደ ፍሪጅ ማስገባት ነው። አንደኛ ለኢራኖች በየቀኑ የሚያጡትን $500 ሚሊዮን ማዳን ይችላሉ። እሱ ዳነ ማለት ኢኮኖሚያቸው ያንሰራራል ማለት ነው። ተኩስ አቁሙ ደግሞ አሜሪካ ጦርነቱን እንድታቆም ያደርጋታል። ምናልባትም ዶናልድ ትራምፕ ከዛ በኋላ ሊረሱ ይችላሉ ማለት ነው። አሁን በምናነበው ዜና ያ ማለት ኢራኖች የፈለጉት የጦርነት ማቆም ከሞላ ጎደል የተወሰነ ስኬት ሊኖረው ይችላል። ነገር ግን ከዛ ውጭ ለምሳሌ እነሱ የጠየቁት ካሳ ጠይቀዋል። በማዕቀብ የተያዘው ገንዘብ በሙሉ እንዲለቀቅ ይፈልጋሉ። እነዚህን ሁኔታዎች አሜሪካ ልታሟላ ያለው ዕድል ዜሮ ነው። ስለዚህ የኒውክሌሩን ጉዳይ ችላ ብለው የሆርሙዝ ሰርጥን አስከፍተው ለመውጣት የወንድ መውጫ እየፈለጉ ነው ቢባልም ይሄም ቀዳዳ በኢራን በኩል እየተዘጋና ዶናልድ ትራምፕን በግድ እዚህ ጦርነት ላይ የማሰንበት ስትራቴጂ እንዳለ በኢራን በኩል ይታያል። ዓለም ኢራን አሁን ባለው ተጨባጭ ሁኔታ አሁን አንተም አንዳንድ ነጥቦችን አንስተሃቸዋል። ጦርነቱ ጋብ ቢልላት ወይም ሆርሙዝ ከአሜሪካ ከበባ ነፃ ቢወጣ የኒኩለር ስምምነቱ እስካልተደረገ ድረስ ለኢራን ኒኩለሩን የመጨበጥ እድል ፋንታ አይሰጣትም ወይ? ኒኩለሩን ከጨበጠች ደግሞ አሁን ካለው አጠቃላይ ነባራዊ ሁኔታ አንጻር ስንመለከተው ኢራን የመካከለኛው ምስራቅ ገዢ ብቻ ሳይሆን ለአውሮፓና አሜሪካስ አንደኛና ዋና ተግዳሮት ሆና አትበቅልም ወይ? እንግዲህ ነገሩ የተወሳሰበ ነው። አንዳንዶች የሚሉት ኢራን ነገሩ ሁሉ ሆርሙዝ ሰርጥ ላይ እንዲያተኩር የምታደርገው ዋነኛ ዓላማዋ የኒውክሌር ቦምብ መያዝ ነው። ስለዚህ አሁን አጠቃላይ ሁሉም ትኩረት የሆርሙዝ ሰርጥ መተላለፊያ ላይ እንዲሆን ማድረግ ትችላለች። ይሄም ከጀርባ ኒውክሌር ቦምቡን የመስራት ዓላማ ሊኖር ይችላት ብለው የሚተነትኑ አሉ። ነገር ግን ያው ዞሮ
በምዕራባውያን ኃይሎች እይታና ክትትል ስር ናት። አስገራሚው ነገር ፕሬዚደንት ዶናልድ ትራምፕ የፒካክስ ተብሎ የገለጹትን ተራራ ስር አለ የተባለውን የኒውክሊየር ማብለያም የመምታት እቅድ ነበራቸው። እስራኤልም እንደገለጸችው ኢራን አዲስ የኒውክሊየር ተቋም ከተራራው ስር ቆፍራለች፣ 100 ሜትር ጠልቆ እና በሺ የሚቆጠሩ ሴንትሪፊዩጅስ አስገብታለች። ይሄ ጠንቀኛ ከ10 እስከ 11 አቶሚክ ቦምብ ሊያሰራት የሚችለው 440 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ከፊሉ ወደዛ እንዲዛወር አድርጋለች የሚል የእስራኤል የስለላ መረጃ ተገልጿል። ዶናልድ ትራምፕም ወደ ክልሉ ወደ 50 የሚደርሱ በአውሮፓ ባሉ አየር ማረፊያዎች ወደ 50 የሚደርሱ ቢ2 ምሽግ ደርማሽ ቦምብ ጣዮች ናቸው። እነሱን አዘጋጅተው ይህንን ተራራ ስር ያለ አዲስ የኒውክሌር ተቋም እንደሚደበድቡ ገልጸው ነበረ። አሁን እንደምናነበው እንግዲህ ጦርነቱ እንደቀዘቀዘ ነው የሚገኘው። ዶናልድ ትራምፕም ወደዚህ ከመሄድ የሆርሙዝ ሰርጥን አስከፍተው መመለስ ይፈልጋሉ፣ ጦርነቱን መቋጨት ይፈልጋሉ ነው የሚለው። ኢራን ደግሞ የሆርሙዝ ሰርጥን ማስከፈት የማይችሉበትን ጋሬጣዎች በሚገባ እየደረደረች መሆኗ ይታያል። ስለዚህ ነገሮች እዚህ ላይ ነው ያሉት። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም ምሽት። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት